እሺ ኢየሱስ ሁሉን የሚችል ከእግዚአብሔር አብ የተለየ በራሱ ማንነት ሁሉን የሚችል ከእግዚአብሔር አብ ጋር እኩል ከሆነ እንዴት አምላኬ አምላኬ እያለ ወደ አብ ይጸልያል? አምላክ አምላክን ይለምናል። የአምላክ መስፈርት እኮ አምላክ ማለት አንዳች የማይጎልበት ሁሉን የሚችል ሁሉን ያለው በራሱ ሁሉን ማድረግ የሚችል ማለት ነው። ኢየሱስ ክርስቶስ እነዚህን ነገሮች በራሱ ማሟላት ካልቻለ እንዴት አምላክ ሊሆን ይችላል? አምላክ ከሆነስ ደግሞ አምላክ እንዴት አምላክን ይለምናል? ሆኖ ማለት ነው። የተለያየ ፐርሰን ሆነው ኢየሱስን በራሱ አካል ሁሉን የሚችል አምላክ ከሆነ እንዴት አምላክ ለአምላክ አባቴ ብሎ ይጠራዋል? እንዴት አምላክ ለአምላክ ይጸልያል የሚለው ጥያቄ በስላሴ አስተማሪዎች ዘንድ ምንም ምላሽ የሌለው ጥያቄ ነው። በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ራሱ ሁሉን ቻይ ከሆነ እንዴት ከብርቱ ጩኸት ጋር በእንባ ጸሎትን ያቀርባል? ስላሴ አስተምህሮ የስላሴ አስተማሪዎች አስተምህሮ እነዚህን ኬላዎች ማለፍ የማይችል ነው ማለት ነው። ያልፋል ካሉ መልስ መመለስ ይችላሉ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሚሆን እንዲሁ የሚበላኝ ከኔ የተነሳ ሕያው ይሆናል ይላል። እኔ ከአብ የተነሳ የኢየሱስ ክርስቶስ ነገር ሁሉ ከአብ የተነሳ ነው። አምላክነቱ ከአብ የተነሳ ነው። አብ በውስጡ ስለሆነ ነው። መለኮትነቱ ከአብ የተነሳ ነው። አባትነቱ ከአብ የተነሳ ነው። ሕይወቱ ከአብ የተነሳ ነው። ሕያው ያደረገው በውስጡ ያለው መለኮት ወይም አብ ነው። አምላክ ያደረገው በውስጡ ያለው አምላክ እግዚአብሔር አብ ነው። አባት የሆነው ከአባት የተነሳ ነው። ሕይወትም የሆነው የሕይወት ምንጭ ከሆነው ከእግዚአብሔር የተነሳ ነው። የወልድ ነገር ሁሉ ከአብ የተነሳ ስለሆነ አብን ከወልድ አውጥተን አምላክ ብናደርገው አምላክ ሊሆን አይችልም። አባት ሊሆን አይችልም። ሁሉን ቻይ ሊሆን አይችልም። መድኃኒትም ሕይወትም መሆን አይችልም። ምክንያቱም በውስጡ ካለው ከአብ የተነሳ ነው የክርስቶስ ነገር ሁሉ አምላክነቱ፣ አባትነቱ፣ ጌትነቱ፣ ገዥነቱ፣ ኃያልነቱ ውስጡ ካለው ከአብ የተነሳ ነው። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። እግዚአብሔር የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ለሁላችሁ ይብዛ እያልኩኝ ዛሬ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተጽፎ የምናገኘውን እኔና አብ አንድ ነን የሚለውን ቃል የስላሴ አስተማሪዎች ለዚህ ቃል የሰጡት ፍቺ መጽሐፍ ቅዱሳዊ እንዳይደለ ለማሳወቅ ነው የምወደው። ምን ይላል ቃሉ? እኔና አብ አንድ ነን። ይህንን የስላሴ አስተማሪዎች የባህሪ አንድነት፣ የመመሳሰል፣ የአይነት አንድነት፣ ሁለት ፐርሰን ሁለት አካል ሆነው እያሉ ይመሳሰላሉ። ሁለቱም መለኮታዊ ባህሪ አላቸው። እግዚአብሔር አምላክ እንደሆነ ወልድም አምላክ ነው። እግዚአብሔር ሁሉን ቻይ እንደሆነ ወልድም ሁሉን ቻይ ነው። እግዚአብሔር ፈጣሪ እንደሆነ ወልድም ፈጣሪ ነው። እንግዲህ በእነሱ መረዳት አብና ወልድ አይበላለጡም፣ አይተናነሱም። በሁሉ ነገር እኩል ናቸው፣ ተመሳሳይ ናቸው ማለት ነው። ይሄ መጽሐፍ ቅዱሳዊ እንዳይደለ በእግዚአብሔር ቃል ብርሃን የማሳያችሁ ይሆናል። ይሄ የስላሴ አስተምህሮ እነሱ ለዚህ ቃል የሰጡት ፍቺ ብዙ የመጽሐፍ ቅዱስ ኬላዎችን ማለፍ አይችልም፣ የትም አያደርስም። እሺ እኩል ከሆኑ አብም ሁሉን የሚችል ወልድም ሁሉን የሚችል ከሆኑ እኩል ከሆኑ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ
ጌታችን ኢየሱስ ክርስቶስ ከእኔ አብ ይበልጣል ያለውን ቃል የት ያስቀምጡታል? አያችሁ፣ የሥላሴ ትምህርት የአጋንንት ትምህርት ነው። የአጋንንት ትምህርት በምንድነው የሚለየው? ምንጊዜም የእግዚአብሔር ትምህርት ተቃራኒ ትምህርት ነው። በገነት ውስጥ እግዚአብሔር አዳምን በገነት መካከል ካለው መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ ሲል ሰይጣን መጥቶ ምን አለ? አትሞቱም አለ ማለት ነው። ምንጊዜም የሰይጣን ትምህርት የእግዚአብሔርን ትምህርት የሚቃረን ኦፖዚት ነው። እዚህ ጋር ከእኔ አብ ይበልጣል አለ። እነሱ እኩል አሉ። ስለዚህ ነው እኔ ሰውን ለመፈረጅ ሳይሆን ትምህርቱ ከአጋንንት እንደሆነ ነቅተው እንዲያስተውሉ ነው። እሺ፣ አሁን በእነሱ ፍቺ ይሄ ጥቅስ ከመጽሐፍ ቅዱስ ውስጥ ተቆርጦ ይጣላል ወይስ የት ያስቀምጡታል? ሌላ ደግሞ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ኢየሱስ አምላኬ አምላኬ ስለምን ተውኸኝ ብሎ ጸልየዋል። እሺ፣ እንዲሁም በማቴዎስ ወንጌል 26 ቁጥር 39 ላይ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። እሺ፣ ኢየሱስ ክርስቶስ ሁሉን የሚችል ከእግዚአብሔር አብ የተለየ በራሱ ማንነት ሁሉን የሚችል ከእግዚአብሔር አብ ጋር እኩል ከሆነ እንዴት አምላኬ አምላኬ እያለ ወደ አብ ይጸልያል? አምላክ አምላኬን ይለምናል? የአምላክ መስፈርት እኮ አምላክ ማለት አንዳች የማይጎልበት ሁሉን የሚችል ሁሉን ያለው በራሱ ሁሉን ማድረግ የሚችል ማለት ነው። ኢየሱስ ክርስቶስ እነዚህን ነገሮች በራሱ ማሟላት ካልቻለ እንዴት አምላክ ሊሆን ይችላል? አምላክ ከሆነስ ደግሞ አምላክ እንዴት አምላክን ይለምናል? በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ አይኖቹን ወደ ላይ አንስቶ አባት ሆይ ብሎ ስለ ራሱም ስለ ደቀ መዛሙርቱ ሲጸልይ እንመለከታለን ማለት ነው። እንግዲህ እኩል ከሆኑ ማለት ነው የተለያየ ፐርሰን ሆነው ኢየሱስን በራሱ አካል ሁሉን የሚችል አምላክ ከሆነ እንዴት አምላክ ለአምላክ አባቴ ብሎ ይጠራዋል? እንዴት አምላክ ለአምላክ ይጸልያል የሚለው ጥያቄ በሥላሴ አስተማሪዎች ዘንድ ምንም ምላሽ የሌለው ጥያቄ ነው። ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት ይላል። ራሱ ሁሉን ቻይ ከሆነ እንዴት ከብርቱ ጩኸት ጋር በእንባ ጸሎትን ያቀርባል? ስለዚህ የሥላሴ አስተምህሮ የሥላሴ አስተማሪዎች አስተምህሮ እነዚህን ኬላዎች ማለፍ የማይችል ነው ማለት ነው። ያልፋል ካሉ መልስ መመለስ ይችላሉ፣ ግን አያልፍም። ወደኛ አስተምህሮ ወደ ሐዋርያት ዶክትሪን ስንመጣ በሐዋርያት እምነት መረዳት የሐዋርያት መረዳት መጽሐፍ ቅዱሳዊ መረዳት ነው። አብ ወልድ አንድ አምላክ አንድ አካል ነው እና እንዲህ ካልሆነ አብና ወልድን ከለያየን ወልድ ከአብ ከተለየ አምላክ ሊሆን አይችልም። አባት ሊሆን አይችልም። ለምንድን ነው መሆን የማይችለው ለሚለው ጥያቄ ዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ ራሱ ጌታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሚሆን እንዲሁ የሚበላኝ ከእኔ የተነሳ ሕያው ይሆናል ይላል። እኔ ከአብ የተነሳ የኢየሱስ ክርስቶስ ነገር ሁሉ ከአብ የተነሳ ነው። አምላክነቱ ከአብ የተነሳ ነው። አብ በውስጡ ስለሆነ ነው።
መለኮትነቱ ከአብ የተነሳ ነው። አባትነቱ ከአብ የተነሳ ነው። ሕይወቱ ከአብ የተነሳ ነው። አዎ ሕያው ያደረገው በውስጡ ያለው መለኮት ወይም አብ ነው። አምላክ ያደረገው በውስጡ ያለው አምላክ እግዚአብሔር አብ ነው። አባት የሆነው ከአብ ከአባት የተነሳ ነው። ሕይወትም የሆነው የሕይወት ምንጭ ከሆነው ከእግዚአብሔር የተነሳ ነው። ስለዚህ የወልድ ነገር ሁሉ ከአብ የተነሳ ስለሆነ አብን ከወልድ አውጥተን አምላክ ብናደርገው አምላክ ሊሆን አይችልም። አባት ሊሆን አይችልም። ሁሉን ቻይ ሊሆን አይችልም። መድኃኒትም ሕይወትም መሆን አይችልም። ምክንያቱም በውስጡ ካለው ከአብ የተነሳ ነው የክርስቶስ ነገር ሁሉ አምላክነቱ፣ አባትነቱ፣ ጌትነቱ፣ ገዥነቱ፣ ኃያልነቱ ውስጡ ካለው ከአብ የተነሳ ነው። ስለዚህ እነዚህን ኬላዎች ማለፍ የማይችለውን የሥላሴ አስተምህሮን ወደ ጎን አድርጋችሁ ወደ መጽሐፍ ቅዱሳዊ መረዳት እንድትመለሱ በጌታ ፍቅር እንለምናችኋለን። የሥላሴን አስተምህሮን ይዛችሁ ብትሄዱ ይሄ ኬላ አሳልፋችሁምና ቶሎ ቆም ብላችሁ አስቡበት። ጌታችን ኢየሱስ ክርስቶስ የቃሉን ደጅ ይክፈትላችሁ፣ የቃሉ ፍቺ ያብራላችሁ፣ ማስተዋሉንም ይስጣችሁ። ተባረኩ በኢየሱስ ክርስቶስ ስም። ወንጌል ያሸንፋል።